የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው ዘመናዊና የተራቀቀ ሰው ሰራሽ አስተውሎት የተገጠመለት ሰው አልባ አውሮፕላን መሞከሯን ተመልክተዋል። በተደጋጋሚ ወታደራዊ ልምምዶችን በአካል ተገኝተው መመልከት የሚያስደስታቸው ኪም የሀገሪቱን የመከላከያ ኃይል ለማዘመን ቁርጠኛ ስለመሆናቸው ያሳያል ይባልላቸዋል። ዘመናዊ የጦር መሳሪያዎችን በማበልጸግ ትልቅ የቤት ስራ እንዳለባትና ተገማች ባልሆነው የፖለቲካ ዓለም ውስጥ የጠላትን ጉልበት ለመመከት ብሎም ለማንበርከክ ዘመናዊ መሳሪያ መታጠቅ የህልውና ጉዳይ ነው ሲሉ ኪም ከዚህ በፊት መናገራቸው የሚታወስ ነው። አዲሱ ቴክኖሎጂ የሰው ሰራሽ አስተውሎት የተገጠመለትና ራሱን በራሱ የሚያጠፋ ሰው አልባ አውሮፕላን የጠላትን እንቅስቃሴ ሙሉ መረጃ በመስጠት ወደር ያልተገኘለት እንደሆነም የጦር ተንታኞች እየተናገሩ ነው። የሰሜን ኮሪያ ሰው ሰራሽ አስተውሎት የተገጠመለት ሰው አልባ አውሮፕላን በሀገሪቱ ወታደራዊ ተቋም የተመረተ ሲሆን ሀገሪቱ ከቻይናና ሩሲያ ሀገራት ጋር በሰው ሰራሽ አስተውሎት የጦር መሳሪያ ምርትሽ ቅድድም ውስጥ መግባቷንም ያመላክታል እየተባለ ነው። በሀገሪቱ መንግስት የሚመራው ቴሌቪዥን KCNA እንደዘገበው መሪው ኪም ጆንግ ኡን ሙከራውን ሲመለከቱ ነበር። የጠላትን እንቅስቃሴ በየብስና ባህር በመለየት ወዲያውኑ ፈጣን ምላሽ በመስጠት ወደር የማይገኝለት ነው የተባለው ይህ በሰሜን ኮሪያ የተመረተው ሰው ሰራሽ አስተውሎት የተገጠመለት ሰው አልባ አውሮፕላን የሰሜን ኮሪያ የረዥም ጊዜ እቅድ እንደነበርም የሀገሪቱ ወታደራዊ ባለስልጣናት ተናግረዋል። በፈጣን እድገት የተሞላው ሰው አልባ አውሮፕላን ዘመናዊ የውጊያ ስልትን የተላበሰ መሆኑ ተመራጭ እንደሚያደርገውም የፒዮንግያንግ ወታደራዊ ባለስልጣናት በኩራት እየተናገሩ ነው። ኪም በተገኙበት የተደረገው ሙከራም ኢላማውን የጠበቀና በወታደራዊ ተሽከርካሪዎች ላይ ጥቃት በመፈጸም ብቃቱን አሳይቷልም ነው እየተባለው። አሁን ላይ በፒዮንግያንግ የተሞከረው ዘመናዊ መሳሪያ ለመጀመሪያ ጊዜ እንደሆነም ተገልጿል። ተቀማጭነቱን ለንደን ያደረገው የስትራቴጂክ ጥናት ቡድን እንደዘገበው ሰሜን ኮሪያ ባለፈው ዓመት የአየር ኃይሏን ለማጠናከር እቅድ እንደነበራት ይፋ አድርጓል። ኪም ሙከራውን እየተመለከቱ በነበረበት ሰዓት ሰው አልባ አውሮፕላኑ በሰው ሰራሽ አስተውሎት መደገፉ የውጊያ አቅማቸው እንደሚያሳድገው በመግለጽ ሀገሪቱ በዘመናዊ መሳሪያ የተመሰረተ ውጊያ ለማድረግ መዘጋጀቷም ትልቅ እርምጃ ነው ሲሉ አሞካሽተውታል። ምንም እንኳን ሰሜን ኮሪያ አዲስ ዘመናዊ የጦር መሳሪያ ብታስተዋውቅም ከጎረቤቷ ደቡብ ኮሪያ ትችትን አስከትሎባታል። የሲኦል ባለስልጣናት የሩሲያ ዘመናዊ የጦር መሳሪያዎች በሰሜን ኮሪያ እጅ መግባት አደጋ እንዳለው ከመናገርም አልተቆጠቡም። ሰሜን ኮሪያ ከሩሲያ ኢሉዥን 76 የተሰኘ ተዋጊ ካርጎ ተሸካሚ የጦር ጀት መቀበሏም አይዘነጋም። ባለፈው ዓመት የሰሜን ኮሪያ ወታደሮች ወደ ሩሲያ ኩርስክ ግዛት መሄዳቸውን ተከትሎ በሞስኮና ፒዮንግያንግ መካከል ጥብቅ ግንኙነት እንደተፈጠረም የሚታወቅ ነው። ሞስኮና ፒዮንግያንግ ወታደራዊ ትብብር በማድረግ አንተን የነካ እኔን እንደነካ ይቆጠራል በሚል መሐላ ማድረጋቸውና የሁለቱ ሀገራት መሪዎች የዲፕሎማሲ ግንኙነት ለማድረግ መገናኘታቸውም የሚዘነጋ አይደለም። የሲኦል ወታደራዊ ባለስልጣናት ዛሬ ላይ በወጡት መግለጫ በቅርቡ 3000 ወታደሮችንና ሚሳይሎችን ተጨማሪ የጦር መሳሪያ ግብዓቶችን ወደ ሩሲያ መላኳ በሩሲያ ዩክሬን ጦርነት አለመቆም ሰሜን ኮሪያ እጇ እንዳለባትም እየከሰሱ ይገኛሉ። ከዚህ በፊት ሰሜን ኮሪያ 10,000 ወታደሮችን ወደ ሞስኮ መላኳ በምዕራባውያን በዩክሬንና በደቡብ ኮሪያ የስለላ ተቋማት ትችትን አስከትሎባት እንደነበርም ይታወሳል። የሲኦል ባለስልጣናት አክለውም በሩሲያ ኩርስክ የሚዋጉ 4000 የሰሜን ኮሪያ ወታደሮች ሙትና ቁስለኛ መሆናቸውን ይፋ አድርገዋል። ሰሜን ኮሪያ ለሩሲያ የተለያዩ መጠን ያላቸውን ረዥምና አጭር ርቀት ተምዘግዛጊ ሚሳይሎችን ወደ ሞስኮ መላኳንም ገልጸዋል። ሰሜን ኮሪያ አህጉር አቋራጭ ሚሳይሎችን በተደጋጋሚ በቢጫ ባህር ላይ ሙከራ ማድረጓም በኮሪያ ልሳነ ምድር ያለውን ውጥረት ያባብሷል በሚል በአሜሪካና አጋሮቿ ተደጋጋሚ ማዕቀብ እንደሚጣልባት የሚታወቅ ሲሆን ይህም በዓለም ብዙ ማዕቀብ የተጣለባት ብቸኛዋ ሀገር እንድትሆን አድርጓታል። በተለይ በሩሲያና ዩክሬን ጦርነት ጣልቃ መግባቷ የሰሜን አትላንቲክ የጦር ጥምረት ኔቶን ጨምሮ በርካታ ሀገራት ማዕቀብ ጥለውባታል። ከሰሜን ኮሪያ ቀጥሎ ብዙ ማዕቀብ የተጣለባት ሀገር ኢራን ናት። ፒዮንግያንግ በአሜሪካ፣ በአውስትራሊያ፣ በኖርዌይ፣ በህንድ፣ በእስራኤል፣ በደቡብ ኮሪያና ጃፓን ብዛት ያላቸው ማዕቀቦች ተጥለውባታል። ከዚህ በተጨማሪም የተፈጥሮ ጋዝ፣ ዘይትና የትኛውንም የንግድ እንቅስቃሴ ማድረግ እንዳትችልም ተከልክላለች። የጦር መሳሪያን ብሎም የሚሳይል ቴክኖሎጂን እንዳታመርት እገዳ ተጥሎባታል። ወደ ሰሜን ኮሪያ ምንም አይነት እርዳታ እንዳይገባ ሀያላኑ ማድረጋቸውም የዚህ ማሳያ ነው። ሆኖም ፒዮንግያንግ ጠላት በማይተኛበት ዓለም መተኛት ጥቃትን መጋበዝ ነው በሚል አዳዲስ የጦር መሳሪያ ምርትን የፖለቲካ ሚዛን ማስጠበቂያና የሉዓላዊነት መመከቻ አድርጋ የጦር መሳሪያ ግንባታዋን እያጧጧፈች ትገኛለች። ጎረቤቶቿ ደቡብ ኮሪያና ጃፓን ብሎ ምዕራባውያን ግን ጥርሳቸውን ከመንከስ አልተመለሱም። ፒዮንግያንግም ሰይፉን ከመሳል አልተቆጠበችም።